ተመልካቾቻችን እንደምንከረማችሁ ይህ በየሳምንቱ ወደ እናንተ የሚደርሰው ሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ሳምንቱን ተመልሰን ተገናኝተናል። በዚህ ዝግጅታችን እንግዲህ በርካታ ሰዎች ቀርበው የእግዚአብሔርን ታላቅነት የኢየሱስ ክርስቶስን ነፃ አውጪነት ሲመሰክሩ ቆይተዋል። እንግዲህ በዚህ ነው ብዙዎቻችሁ እንደተማራችሁ እንደተጠቀማችሁ የነገራችሁን ትገኛላችሁ። አንዳንዶቻችሁ የሚሰጡን አስተያየት ምንድነው? የአንዳንዶቹ ታሪክ አላለቀም፣ ተጨማሪ ጥያቄ አለን፣ እንደዚሁም ደግሞ እንደው መልሰ ብታቀርባቸው ከምትሏቸው ሰዎች መካከል ዛሬ እንደገና ለሶስተኛ ጊዜ ፓስተር ለገሰ ሌንጂሳን ይዤላችሁ ቀርቤያለሁ። ፓስተር ለገሰ ሌንጂሳ በርካታ ታሪኮች ያለፈባቸውን ነገሮች ሁሉ መስክሮላችኋል። እንግዲህ በምታውቁት ብዙ የጨለማ አሰራሮችን በዚህ በጥንቆላ ውስጥ የነበረውን በመጠጥ በአስማት ውስጥ በውቃቢ ውስጥ የነበሩት ነገሮች ሁሉ እንዴት ገልጠን ወደ አየር እንዳወጣናችሁ ታስታውሳላችሁ። ነገር ግን በዚህ አይነት ሁኔታ ውስጥ ያሉ ደግሞ ዛሬ በርካታ ሰዎች የሚሰቃዩ አሉ። እነሱ ደግሞ ከዛ ለመውጣት እንዲረዳቸው አንዳንድ ጥያቄዎችን ጠይቀዋል። ያንን በተመለከተ ፓስተር ለገሰ ሌንጂሳ ከቀረበለት ጥያቄ የተነሳ ዛሬ መልሰን ተገናኝተናል። ፓስተር ለገሰ እንኳን ወደ ሴሚን ስቱዲዮ በሰላም ተመልሰ መጣ። እንኳን በሰላም ተገናኘን። ተስፍሽ እግዚአብሔር አምላክ የተባረከ ይሁን። አሜን። እንግዲህ በርካታ ነገሮችን ነግረህናል። ከነገርከን መካከል እንግዲህ የብዙዎችን ሕይወት የሚነካ እኛም ደግሞ በዚህ አይነት ነገር ውስጥ ያለ ነው የሚሉ ሰዎችም እየመጡ እንደሆነ ነግረኛልና እንደገና ንገረኝ፣ ዛሬ ምን አጋጠመ? ጌታ እግዚአብሔር አምላክ እጅግ የተባረከ ይሁን። አስቀድሜ ማለት የሚፈልገው ምንድነው ለክብሯን ተመልካቾቻችን በጣም ብዙ አስተያየት ሰጥቶኛል፣ ባርኮኛል። አንዳንዶች ጠንከር ያለ ሐሳብ እኔ ልይዝ የሚገባኝ ለዛም ነው ታዝዤ የመጣሁኝ ዛሬና እኔም ደግሞ ለነዚህ ለወገኖቻችን ለተመልካቾቻችን የታዘዝኩበት ምክንያት ምንድነው? ብዙ ሰዎች ከዚህ ክልል ውስጥ ከዚህ ከጠላት ግዞት እስራት ውስጥ እየወጡ እንደሆነ እያየው ነው ያለሁት። ከሀገር ውጭም ከሀገር ውስጥም በርካታ ሰዎች በአካልም በመምጣት እንደገና ደግሞ በአካል መምጣት የማይችሉትን የቴሌግራም ቡድን ከፍቼ በዛ ዙሪያ ላይ ትልቅ ነገር ስለዚህ ጉዳይ እንዴት ጠላቶቻቸው ከአቅማቸው በላይ የሆኑ አይደለም። በክርስቶስ ደም የታጠበ ሰው ከፍታው ትልቅ ነው፣ ኃይሉ ሙሉ ነው፣ ልጅነት አለው፣ ስልጣኑ ሙሉ ነው። ዕውቀት ነው የጎደለው። እንዴት አድርገን እነኚህን የስውር የመናፍስ ሰራተኞችን ማስወገድ እንደሚቻል ያን ጉዳይ አሁን ትምህርት ጀምሯል። ትምህርት አስጀምሬያለሁ። እየተማሩ ነው ያሉት። ሀገር ውጭ ያሉት አብዛኞቹ ከሀገር ውጭ ያሉ ሰዎች ናቸው። በቃ የብረት አጥር ውስጥ ከቶ ሰይጣን እድሜያቸውን የበላ ማለት ነው። እስቲ ለምሳሌ አሁን ያው የሕያው ምስክር ፕሮግራማችን ስለሆነ ከተደረሰ ምስክር ያንተ ምስክርነት ሰዎች ሰምተውታል። አንተ ደግሞ አሁን ካንተ ተንተርሰው ደግሞ ሰዎች መጥተው ይነግሩሃል፣ ደውለው አይደለም? ከነገሩ ውስጥ እንደው ስማቸውን ባጠራ የገረመህን ተመልካቾች መስማት አለባቸው የምትላቸውን ያጋጠመህን ነገር እንዲሁ በአጭር ጊዜ አሁን ይሄንን ምስክርነት ያሁንም ማለት ነው። አንዳንዶቹ ያለፈውንም ሰምተዋል፣ ድጋሚ ያዳምጠናል፣ በጣም በዚህ ጉዳይ ታንጸንበታል፣ ይሄን ሰምቼ ነው ያመለጥኩት የሚል በጣም በርካታ ሰዎች ናቸውና ይሄ የሰሞነኛው ልንገር። አንዲት እህታችን ከውጪ ነው የደወለችልኝ። እሷ በአፏ ስለመሰከረች ቲሙ ላይ መስክራለች። የአመቺሳ ቃል ኪዳን አላት እቺ እህት። የአመቺሳ የሚባለው ተራ ነገር ይመስላል። አመቺሳ ማለት ይሄ መናፍስቱ ስም የሚያወጣው ማለት ነው። አዎ መናፍስቱ ስም ያወጣል። ልጅ አቅፎ ነው፣ በልጁ ላይ ነው ስም የሚወጣው። ስሙ ተከትሎት ነው የሚሄደው። ምናልባት ተመልካቾቻችን ለመጀመሪያ ጊዜ የሚሰሙ ስላሉ አመቺሳ ምን እንደሆነ ነገራቸው። አመቺሳ ማለት ልክ በመጽሐፍ ቅዱስ ላስረዳ። ምናልባት ሐና ልጅ ሳሙኤልን ከወለደች በኋላ ለእግዚአብሔር ሰጠች የሚል የእግዚአብሔር ቃል አለ አይደለም? ከዛ በኋላ እግዚአብሔር አገልጋይ ሆነ። ልክ በዚሁ አይነት ትይዩ የዛ አማኝ የሆኑት በሙሉ ልጅ ሲወልዱ ለውቃቢ ነው የሚሰጠው። ወስዶ ገንዘብ ሰጥቶ ከዛ በኋላ ስም ያወጣል። ያ ስም ተከትሎት ይሄዳል። የዛ የመንፈሱ ልጅ ነው በየትም አገር ቤት የትም ዓለም ቤት። ስለዚህ ይሄ ቼን እስከ ቤተሰብ በሙሉ ውስጥ ገብቶ ይሄዳል ካልተቆረጠ የሆነ ቦታ ላይ። ስለዚህ ታሪኩን ቀጥልና እና ስለዚህ ይሄ ነው
እቺን እህታችን እዚህ በጉባኤ እዚህ አዲስ አበባ ላይ ጉባኤ ያለን በሳምንት 2 ቀን ይሄንን ጸሎት ተከታታይ ጀመርን። ከዛ በኋላ እሷን በተለያየ ስኬት ማሳጣት ይዟታል። በአካል መጣች አንተ ጋር አልመጣችም። እሷ ውጭ ሀገር ነች። ምስክርነት ነው። እሷ ለብቻ በረ ተዘግቷል፣ ስኬቷ ተመቷል። ልጇ በእብደት ተመቶ ከቤት ወጥቶ ጎዳና ገብቷል። እዛው ውጭ ሀገር ማለት እዛው ባለችበት እና የሚገርመው ነገር ጀመርን። መጀመሪያ ከሷ ላይ መቁረጥ ጀመርን። ቀጠልንና ወደ ልጁ መጸለይ ጀመርን። እዛው ሆነ አዲስ አበባ ሆነ። አሁን በቀደም ዕለት ያለፈው እሁድ ስትመሰክርልን ልጄ ተመልሶ መጣ ወደ ቤቱን አውቆ እና መጥቶ ልብሱን ለብሶ ይሄን የመሳሰሉ በርካታ ባለፈው ከነገርክ እንዴ አሁን ያለፈው ማለት ነው እስከ ቁጥር 8 አይደለ የሰጠነው ባለፈ እሱ እነኚህ የመሳሰሉ ነገሮች በጣም በርካታ ሰዎች ምስጋና አቅርበዋል። በርካታ ሰዎች ቀደም ሲልም የተፈወሱ አንድ ሌላ ግሩፕ ከፍቼላቸው ነበር። እዛው በግሩፕ ላይ ነበር ሳገለግላቸው የነበረው። አሁን ይሄንን እግዚአብሔር አምላክ ክብሩን ይውሰድ። አሜን። እንግዲህ እንዲደግም ይሄን ነገር እንድናገር ለተመልካቾች እንዲታዘዝ ያደረገኝ ነገር ምንድነው? በጣም ጠቃሚም የሆነ ነው። በርካታ ሰዎች ከዚህ እስር ቤት ከዚህ ከጠላት ካዘጋጀው ግዞት እስር ቤት ውስጥ ማንም ሊያወጣቸው አይችልም ያለ ኢየሱስ በስተቀር። የወጡ ደግሞ ድል ነስቶ ደስ ብሏቸው እንደገና እየደወሉልኝ ያሉ ቀደም ሲል በቀደመው አሁን የነሱን እንግዲህ ዛሬ ለእናንተ በእነዚህ በተመልካቾቻችን ምክንያት ነው የተገናኘነው ድጋሜ ማለት ነው። በዚህ ርዕስ ተመልካቾች በጠየቁት መሰረት ነው። ምንድነው እንግዲህ ሰው ነፍስ እየዳነ ከሆነ ሰዎች ከተለያየ ስርዓት የሚፈቱ ከሆነ አሁን ውቃቢ ማለት ቃልቻ ማለት እነዚህ የተለያዩ አውሊያ ማለት ስምስም ያላቸው የአርሴም መቤት የምናምን የሚባሉት እነዚህ በሙሉ አጋንንት እንደሆነ አያውቁ፣ ሰይጣን እንደሆነ አያውቁ። የፈጠራቸው እሱ የሚምሉት በሱ እያንዳንዱን ነገር ፈጣሪ እሱ ብቻ እንደሆነ ነው የሚያውቁት። ግን እሱ ላይ እንደሆነ አሁን ጥያቄ አለኝ። እውነት እንደው ፈጣሪ እንደሆነ የሚያምኑ ቢሆን ብዙዎቹን እናውቃለን። አሁን ተደብቀው ነው የሚያደርጉት። በአደባባይ ጠንቋይ ቤት የሚሄድ የለም፣ ቤት የሚሄድ የለም፣ እጅ የመጣው ብሎ ሲያመሰግን የምትሰማው የለም። እዛው እርስ በርስ ካልሆነ በስተቀር ማለት ነው ሁሉ ነገር። ይሄ ራሱ አሳፋሪ መሆኑን ነው የሚያሳየው። እና እንደው ልባቸው ሳያውቀው ቀርቶ ነው ብለህ ታስብ። ሁለት አይነት ነው። እንዲህ ብሎ የሚያምን ክፍል ቀኙንም ግራውን አያውቅም፣ ሃይማኖቱን አያውቅም፣ እግዚአብሔር መኖሩን አያውቅም። እነዚህ እዛው የተሰጡ በዘር ሐረግ በዚህ ቅድም ባመቺሳ ቃል ኪዳን ታውሮ እዛው የተቀመጡ ናቸው። እነዚህ በቁጥጥር ስር ያሉ ናቸው። ነገር ግን ጉዳይን ለማስፈጸም ስኬትን የሆነ ነገር እንትን እንዲደረግለት ግብር ሰጥቶ ምን ብሎ ደግሞ ተመላላሽ አለ። ይሄ ለዛ ነው የሚሄዱ። ያውቃል፣ ልቡ ያውቃል። ሲያስተነቁሉ ምን ስሉ ሲያስደግሙ ምን ስሉ ያውቁታል። እንደውም አንዳንድ ደብተራዎች እንደውም ይነግሯቸዋል። ይህንም እንትናቸውን ዋጋ ተምኑ እንዲገቡ ጭምር የምናገሩ ደብተሮች እንደሚሏቸው ሰምቻለሁ። ይህንን ይሰጣሉ። እና ስለዚህ ይህንን ሁለት አይነት ሰዎች ናቸው አሉ። እነዚህ ጥቅም ፍለጋ አርግ የተባለውን ነገር ሁሉ ለማድረግ ዝግጁ ሆኖ ነው የሚገባ እንጂ አምላክ እንዳለ ያውቃል። አምላክ የበላይ እንዳለ ያውቃል። ግን ጊዜያዊ አሁን የሚፈልገው ነገር በእጁ እንዲገባ ስለሚፈልግ በፍጥነት ጠንቋይ ቤት ይሄዳል ማለት ነው። እነዚህ ሌሎች ናቸው። ያኛው ግን ህይወቴም ኑሮዬም የፈጠርከኝ አንተ ነህ አምላኬ አባቴ ብሎ ደግሞ ይዘን ይሰግዳል። እነሱ ማለት ወንጌል መስማት እድል የላቸውም። ተጨንቆ ነው የሚኖሩ፣ ፈርቶ ተንቀጥቅጦ ነው የሚኖሩ። ለነሱ ነው መልእክቴ፣ ለኔ አይነት ቤተሰብ አይነት ይሄ ሰይጣን እንደሆነ አጋንንት እንደሆነ የተሸነፈ እንደሆነ አንድ አምላክ አንድ ፈጣሪ ብቻ ሰው መፍጠር እንደሚችል ይሄ ማወቅ አለባቸው። ከዚህ የተነሳ ለነዚህ እስረኞች ድጋሚ ለወንድሞቼ ለእህቶቻችን ይህን ነገር ድጋሚ እንድናገር ጥያቄ ጠይቆኛልና ጥያቄያቸውን አክብሬ ይዤ መጥቻለሁ። ፕሪንት አድርገህ ይዘህ መጥተሃል? አዎ። ምንድነው እንግዲህ የመጀመሪያ እኔ ጻድቅ ሰው ሆኜ ጥሩ ሰው ሆኜ አይደለም የቀደሙን ታሪኬን ተናግሬያለሁ። ስለ ራሴ ጉዳይ አንዳች ነገር የሰወርኩት ነገር የለም። ማንነቴን ሁሉ ተናግሬ ነው።
ስለሚያውቀኝ እግዚአብሔር በግልጽ አንዳንድ ሰዎች እንዴት አንተ ምናምን ብለው ብዙ ምሉ ነገር አለ። እኔ በጭራሽ ስለዚህ ጉዳይ የእግዚአብሔር ነገር አሁንም ምንም ይሁን ምንም ራስን የሚሸፍን የሚሸሽግ የሆነ ነገርን ማስመሰል አልፈልግም። ስለዚህ ለነኚህ ወዳጆቻችን ስመጣ እንግዲህ ምህረት ገኖልኛልና እኔ ይሄን እንድናገር ነው ይሄ ሁሉ ዘመን የኖርኩኝ። 20 ጊዜ መቃብሬ ተደፍኗል ብለሃል። ከ40 ምንጭ ነው እህቴ ደወለችልኝ። የተናገርከው ግን ከ4 እስከ 5 ቢሆን ነው። እንደው እግዚአብሔር ቃል መሸራረፍ እንዳይሆንብህ ክብሩን የቀነስክ እንዳይሆን አንተ ሰው ይሰለቻል ብለህ ነው። አንዱ ሌላውን ይነካል፣ ሌላውን ይነካል። እባክህን ይሄ ነገር ቢደገም እንደው የግድ 20 ሙላ ብዬ አላስቸግርህም። ብትናገር ባታስቀር አንተንም እንዳይቆጭ ተናገር። ሰው የዛሬ ነው አለች። ምናልባት ስሟ ካለ ብትናገርም ዘውዴ ትባላለች። ስሟን ጽፌያለሁና እና እቺ እህት እንግዲህ ዘውዴ ከሐዋሳ ነው ያልከኝ? ኖ አርባ ምንጭ የጠየቅሽው ጥያቄ ያው ደርሷል፣ መልስ ሊመጣ ነው ማለት ነው። አዎ እህታችን ይህንን ነገር ስትናገር ከብዙ አንግል ነው። በሳል ሀሳብ ያላት እህት ነች። በመንፈስም እንደመረመረች ነግረኛለች። እግዚአብሔር ይባርክሽ ዘውዴ፣ ትልቅ ሰውም ትመስለኛለችና እግዚአብሔር ዘመኗን ይባርክ። በድምጽ ነው እንግዲህ የተገናኘ ነውና እንግዲህ ይሄንን አንዱ ይሄ ነው። ሁለተኛው በርካታ ወገኖች ከእንዲህ አይነት ነገር እንዳመለጡ ስትናገሩም ሰምተናል። ይሄ ክብሩ ለእግዚአብሔር ነው። ወንድ ነው ይሄን ወንድም ስሙን ዘንግቻለሁና ያለኝ ነገር ምንድነው? ለምንድነው ይሄንን ታሪክ እባክህ መጽሐፍ ብታሳትም? ለምን ሰብስበ? መቼም የእግዚአብሔር ነገር አያልቅም። በእያንዳንዳችን ውስጥ ብዙ ታሪክ አለ። ለልጆቻችን ይሄንን ማስቀመጥ እኛ ብዙም ጊዜ እንዲያልን ነው ሞት የሚቀድመን። ለምን መጽሐፍ አታሳትምም ካለ በኋላ ሌላ ነገር ደገመ። ይሄን አስተያየት ከሰጠኝ በኋላ ሌላ ምንድነው ያለኝ? እግዚአብሔር በአንተ ህይወት የሰራው ነገር እኔ ቀንቻለሁ አለ። ያስገርማል አለ። ነገር ግን አሁን ያገለገልክባቸው እስከዛሬ ያገለገልክ የመጣሃቸው አገልግሎት በመጋቢነት ብቻ ነው ወይስ በጸሎት ነው? አልሰማውም አለ። እንግዲህ አንደኛውን ክፍል አልሰማም፣ የማገለግልበትን አልሰማም ይመስለኛል። ከዛ ቀጥሎ በቃ እግዚአብሔር በዚህ በኔ ላይ እኔን ህይወት እንደሰራ ልክ ተጠቅሞኛል ብለህ ታምናለህ ወይ አለ። እንግዲህ ለነዚህ ሁለት ሰዎች መጀመሪያ መልስ ልስጥ። እሺ፣ ለእግዚአብሔር ለጌታ ክብር ይሁን። የእህታችን የዘውዴን ወደ ኋላ ላድርግና የወንድማችንን መልስ ልስጥ። እኔ የማገለግለው ዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት ይባላል። በትውልድ ክፍተት ላይ ነው ሰፊ ስራ የምንሰራው። ሌላኛው ክንፍ የጸሎት ቲም ስርጭት ቤተክርስቲያንን ለመደገፍ ሁለቱም አገልግሎቶች ለቤተክርስቲያን ለአብያተ ክርስቲያናት የተመሰረተ ነው በእግዚአብሔር ትእዛዝ። አሁንም ይሄ ነገር በአዲስ አበባ ከተማ የጸሎት ማዕከል አለ። አንድ ይሄ ነው። የትውልድ ክፍተት በሚለው በ33 ኢትዮጵያ ከተሞች ላይ ከተማ አቀፍ በሆነ የልብ አንድነት እንድመለስና አባቶችና ልጆች ልባቸው ወደ እንደ እግዚአብሔር ቃል ፍሰት ወደ አንድ መስመር ላይ እንድመለስ ይሄ ነገር ተሰርቶ ትልቅ ውጤት ታይቷል። ሌላው የቀረው ነገር በዛ ልክ እግዚአብሔር ተጠቅሞብኛል ብለህ ታምናለህ የሚለው ነገር በጭራሽ ይሄንም ቁጭትና መንገብገብ ይሄ ነው። እንቅልፍ የሚያሳጣኝ ነገር ይሄ ነው። አንዷን በህይወቴ የሆነውን አልተካውም የሚል ቁጭት አለኝ። አሁን በተለይ እንግዲህ እየመሸ ነው፣ የኛ እድሜ እየሄደ ነው። እንዴት እያልኩ በቃ በቁጭት ላይ ነው ያለሁትና አገለገልኩ ብዬ የረካው ሰው አይደለሁም ለማለት ፈልጋለሁ። ለወንድሜ እግዚአብሔር ይባርክልኝ። ወደ ዘውዴ ጥያቄ ስመለስ መቼም
ስለ እግዚአብሔር መንግስት ክብር ነውና እቺ ጥያቄ ጠየቀችው። የኔ ተግዳሮት ሁለት አይነት ነው የነበረውና ከዛ ልቀጥል። አንዱ ተግዳሮት በሰው እጅ እኔ እንድጠፋ ነው፣ ሰዎች እንገሉኝ ነው ሁሉ ጊዜ። ሁለተኛ ተግዳሮት እኔ ራሴ ሰውን እንድገድል ነው። ነፍሰ ገዳይ መንፈስ ነበር በዙሪያዬ። ማለት አሁን ስም ብዬ በዚህ ስም የምጠራው አሁን ነው። በዛን ሰዓት አላውቀውም ማን እንደሚያቀናብር ጭንቅላቴ ውስጥ እንዴት እንደምታዘዝብኝ አላውቅም። የሚመጣው ሁሉ እኔን ለማጥፋት ነው። ያ ነገር የኔ ጠላት እንደሆነ ገዳይ እንደሆነ ያ መንፈስ እንደሆነ አሁን ነው የሚገባኝ። እና ሁለቱ ጉዳዮች ይከታተሉኛል። በዛን ሰዓት አላውቅም። ቀለል ላለ በትንሽ ነገር የተነሳ ነገር ቀጥታ ወደ ግድያ ነው የሚዞረው እና ይሄ ነገር እኔ የምሰቃይበት ጉዳይ ነበረ። ማለት እኔ ቀላል ነው ብዬ ያልኩት ነገር ሞት ነው የሚሆነው። እሱን ነው እግዚአብሔር እጅ እንግዲህ ጣልቃ ሲያስገባ ያየሁትና እህቴ በጣለችው መሰረት ክብሩ መቀነስ እንዳይሆን እግዚአብሔር ካደረጋቸው ነገሮች በሙሉ ተናገር ብለኛለች እና የተወሰነውን ነገር ዛሬ እናገራለሁ። ትውስ የሚለኝ ተከታታይ ቶሎ ብዬ እናገራለሁ። ዛሬ 1983 ዓመተ ምህረት የማስታውሰው አንዲት ልጅ ያፈቅርና የኢህአዴግ መቶ አለቃ የኔ ወታደር መሆኔ ደግሞ ተሰምቷል። ያውቃሉ ገና እንደገቡ እና አይናቸው በኔ ዙሪያ ላይ አለ። ይሄ ሰው አንዲት ልጅ ከመንደር ያፈቅራታል እና ያቺ ልጅ ለተወሰነ ጊዜ አብራው ትሆንና ጥላው ትደበቃለች። እኔ ጋር ደግሞ የባለቤቴ ጓደኛ እኛ ጋር ነው አዲስ መጣ እኛ ጋር እየኖረች ነው ያለችው። አሁን መንደሩን መጥቶ እያሰሰ ሲጠይቅ አንዱ ምን ይለዋል? እሱ ቤት ነው እሱ የወሰዳት እና ያስገባት ይለዋል። ዝም ብሎ ማለት ነው። ከዛ ቀጥታ ሽጉጥ አቀባብሎ መጣና በሩን መጋረጃ ከፈተና ግንባሬ ላይ ሽጉጥ ደቀ። ምንም አልገባኝ ምን እንደሆነ ስላልገባኝ እኔ እንዲህ ባለቤቴና የባለቤቴ ጓደኛ እውነትም ይመሳሰላሉ መልካቸው እና እነሱን አየ ቀጠለ። እሱ ራሱ አላጣረም። የሚገርም ነገር እና ግንባሬ ከደቀነ በኋላ ነው ውጪ ያለት እሷ ባለቤቴን ነው ወይስ እቺ ነው የባለቤቴን ጓደኛ ያቺ እሱ ያፈቀራትን ልጅ ነው የምትመስለው። እሷ ነው ውጪ ስላት ልጅቷ ደንግጣ ጥርሷ ፍንጭት ነው እቺኛው ምን አጠፍቼ ነው ምናምን ብላ ስትል ይሄ ምላጩን ልስብ የነበረው ግንባሬ ላይ ቀስ ብሎ ለቀቀ። እያየሁት ማለት ነው። አቆምና ማነው ስምሽ አላት። ነገረችው። ዋው ባለና ጻት ብሎ መጥቶ ሄደ። ይገርም ነው። ኦሬዲ በቃ የመሳብ ጉዳይ ነው። ይገርምህ በጣም በተደጋጋሚ እንዲህ አይነት ነገር አሁን ሰሞኑን እንኳን በዜና ላይ ሰምቻለሁ። አንዷን አፍቅሮ ወታደር ነው እሷንም ፍቅረኛዋንም ገድሎ ራሱን አጠፋውን ባለፈው 15 ቀን እንዲህ አይነት ነገር ነውና በማላውቀው አንድ ይሄ ነው። ሁለተኛው እዚሁ ተመሳሳይ በዚሁ በኢህአዴግ እንደገባ አንድ የኤርትራ ተወላጅ የሆነ ሰው በሆነ ነገር ቀድመን ምንም ሳይፈጠር የሆነ ነገር ተጋጨን። በሀሳብ ስንጋጭ ይሄ ሰው ለካ ቂም ይዞልኝ ቆየ። እዚህ አዲስ አበባ ነው ድሬዳዋ ቂም ይዞ ይቆይና አሁን ኢህአዴግ ገባ፣ ወያኔ ገባ። ወያኔ ስገባ በቋንቋ ተመሳጠረ። ምን አለ አካባቢያችን ላይ የሆነ ጥይት ፍተሻ መሳሪያ ፍተሻ ሲጀመር ጥይት ደፍቷል፣ ማአት ጥይት አካባቢያችን ላይ። ስለዚህ አሁን ጦር ተጨምሮ አሰሳ እየተካሄደ ነው። እኔ ደግሞ ደጅ ቆሜያለሁ። ምክንያቱም ምንም ችግር የለም ብዬ ዝም ብዬ ዛፍ ተደግፌ ቆሜያለሁ። ዛፍ ተደግፌ ስለሆነ አላየኝም። እሱ ይመራቸዋል፣ ይጠቁማቸዋል። ግቡ እዚህ አይነት ቦታ ላይ እንዲህ አይነት ሰው ነፍሰ ገዳይ ሰው ነው፣ አየር ወለድ ነው፣ እንዴት አላገኛችሁትም? እሱ ጋር ግቡ ምናምን ብሎ ይመራቸዋል። ታቆሰው ነው የማውቀው አብረን ጎረቤት ነን። ሁለት ሰው ነው ሶስት ቤት ነው ያለ በእኔና በሱ መካከል። የኤርትራዊ ያልከው?
ቂም ይዞ ቆይቶልኝ ማለት ነው። እቺን ቀን ሊጠቀም ከዛ ወዲያውኑ አንድ ታዘዘ ትእዛዝ ተሰጠ። ይሄን ሁሉ ዝም ብያ ያለው ቃላቸው በእርግጥ አይሰማኝም፣ ግን ምልክቱ ይታየኛል። ከዛ ቀጥ ብሎ ሲመጡ እኔ ደግሞ አየር ወለድ የሚል ቱታ ለብሼ ደጅ ቆሜያለሁ። አየር ወለድ ነው ሳትጠጉ በመሳሪያ ቀደሙት ብሏል። እሱን ቱታ ለብሼ እዚህ ጋር እንትኑም አለ አርማውም አለ ይሄ ነው ምናምን ብሎ አንደኛው ስለው በቃ እሱ ነው አለ። ግባ አለኝ። ከቦኝ እያጣደፉ ወደ ቤት ውስጥ አስገቡኝ። አቤት መሳሪያ አስረክብ ቶሎ በላልኩ አሉ። እኔ መሳሪያ ሊያስኩት በፍጥነት እርምጃ ከመውሰዳችን በፊት መሳሪያ አስረክብ፣ መሳሪያ ታጥቃል፣ አንተ ወታደር። አሁን ግባ ተባልኩ። ፍተሻ ተጀመረ። የሚገርመው ነገር በእርግጥም መሳሪያ ነበረኝ። በቃ አብቅቶልኛል። መሳሪያ አግኝቶ ወስዶ ዝም የሚሉ እንዳይመስል በዛን ሰዓት ገና ትኩስ እንደገቡ ነው። እንኳን እቺን አግኝቶ በቃ አንደኛው ውትድርናው ምናምኑ በቃ የጠላትነት እንትን ስለሆነ ደፍቶኝ ነው የሚሄዱ። ምንም እንደው አለ የማይባል ጉዳይ ነው። ከዛ በላይ ስለሚደረግ ስለነበር ከዛ በኋላ እዚህ ማጅራቴ ላይ ተከለ። እሺ ኑና ተመልከቱ ብዬ እያለህልኝ መልካቹ አዎ ሻንጣውን እንትን ከፈታለች። ምን ኮርኒሱ ምን ሁሉ ብቻ አንድ ጊዜ በቃ ተተረማመሰ። ግቢ ዙሪያ ላይ እንግዲህ አየር ወለድ ነው ሲባል ወይ ሌላ ኃይል የሚኖረኝ ምን እንደመሰላችሁ አላውቅም። እና ብቻ ግቢው ሙሉት። እኔ ተከራይቼ የምኖርበት አንድ ክፍል ነች። ከዛ ሻንጣ ከፍቼ አሁንም እቺ ነገርኩ የባለቤቴ ጓደኛ አለች። እሷ መታወቁም እኔ ጋር መሳሪያ እንዳለ ባለቤቴ መታወቁም። ግን አንተ አሁን በጌታ አልነበርክም? አልነበርኩም ማለት አሁን ለመስጠት ፈልገህ ነው መሳሪያ? አዎ። ስለዚህ ይሄንን ከመሳሪያውን በልብስ መካከል እንትን እያረኩ እያሳየሁኝ ልጅቷ አናገረችው። አቀባብሎ እዚህ ጭንቅላቴ ላይ አስቀምጦብኛል። ምን አለችው? እኛ መሳሪያ ምን ያደርግልናል? በዚህን ሰዓት እኮ እየራበን ነው፣ ሩዝ ነው፣ እናንተ አላችሁ አይደለም እንደ ሀገር ትጠብቃላችሁ አለች። መልእክተኛ ሲያደርጋት በኋላ ወደ እሷ ዞር አለ። 50 ብርና ከዛ በታች እየገዛችሁ በዚህን ሰዓት እየተሸጠ ስለሆነ መሳሪያ እንዳለው ሰምተናል አለ። እኛ መሳሪያ ምን ያደርግልናል? ምንድን አንተ አሁን ምናምን አለኝ። እኔ ውትድርና ነበርኩ፣ እናንተ ራሳችሁ ጫካ አልገባችሁ ማለት ይቺ ወጥቻለሁ። በአሁኑ ሰዓት ስራ ሰራለሁ። እስቲ መታወቂያ የሚሰራበት መስሪያ ቤት አሳየው። እንደ ነገሩ ለማንበብ ምናምን አለና ግራ ገባ። ከዛ በትግርኛ እነጋገራሉ። ምንድነው ሰውየው እያለ ያለው? ያኛው ምንድነው እያለ ያለው ብሎ ስል መታወቂያ ያለው ስል አዎ መታወቂያ ያለው ትግርኛ ሰማለ ደግሞ ሰማለሁ። አዎ እንዴ ከዛ ውልቅ ብሎ ወጣ። በቃ ይሄ በቃ ካለቀለት ሞት ማለት ይሄ። ክብሩ ለእግዚአብሔር ይሁን። እንግዲህ ቆይ ስለኝ ነው ብዙ ታሪክ ነው የነበረኝና ሌላው እንደው አሳጥሬ ነው የምናገረው። ለእህቴ ክብር፣ ለእግዚአብሔር ክብር፣ ለእህቴም ደግሞ አክብሮት። አንድ ወቅት ከአገልግሎት አገልግዬ ስመለስ አቋራጭ መንገድ ነው አልኩኝና ረጅም መንገድ ላለመሄድ ጥቅጥቅ ያለ ጨለማ መካከል ገባሁ። የገባሁት ዘራፊዎችና ማጅራት መቼዎች መካከል ነው። በኩራት ነው የምናገረው። አካባቢ ላይ ማንም ዝራይ ይሄም ዛው ድሬዳዋ። ከዛ በቃ ቀድሜ ውጋውና የያዘውን ተቀበለው የሚል ሰማሁ። ልክ መሃል ከገባው በኋላ እኔ ነው እንደምን አንድ ነገር አይታይም፣ ብቻ አንድ እግር ኮቴ ይሰማኛል ከወዲህ በኩል። በወዲህ በኩል የተንቀሳቀሰ ሰው ግርግር ተነሳ መሃላቸው። የቅድሙንም አስመለጥክ ምናምን ብሎ በቦክስ ይመስለኛልና ይመታዋልና እንዴት ትመታዋል? አትምታው እንጂ ምናምን ተባለ። ይሄኛው ደግሞ እንዳላመልጥ የሚይዘኝ ተስፈናጠርኩኝና ወደ ጎንድ ወጣው። ዝም ብዬ ወደ ትግሬ እንደሚወስደኝ አላውቅም። ከዛ ወጣሁኝ። እነሱ መከሳከስ ጀመሩ። ውታ ቀለጠ እርስ በርሳቸው። እኔ እውነት አልመሰለኝም። ከዛ አምልጬ ስሄድ የተወሰነ ጊዜ ሮጬ ወደ ማብራት ወዳለበት ወጣሁኝ። ይሄንን አስታውሳለሁ። ይሄ 2 ጊዜ እዚህ አዲስ አበባ ከመጣሁ በኋላ
አስተካክሎ አሁንም ከአገልግሎት እየተመለሱ አስተካክሎ እኔ ያጠኑኝ እንዴት እንደሆነ ያልገባኝ ልክ መሃላቸው ገባው። 5 ናቸው እነዚህ ቁጥራቸውን ሁሉ አይቻለሁ። የት ነው? እዚህ አዲስ አበባ ነው። ቀፎኛል። እየጸለይኩ ነው የመጣሁት። ይታወቀኛል እንዲህ አይነት የሆነ አደጋ ጠላት ሲያስቀምጥ እጸልያለሁ። እየጸለይኩ አፌ አያርፍም። እጸልያለሁ ሁሉ ጊዜና ልክ ደርሼ መካከላቸው ስደርስ በቃ ምንድነው ቀደም ብዬ ልክ ሊቀርብ እንዲህ የምገባበት ጨለማ አለች ወደ ምኖርበት ቤት። ልክ እሱ ጋር ስደርስ ከመድረሴ በፊት ብልጭ ብልጭ የምትል ሲጋራ እንትን ነገር አይቼ ነበር በጨለማ ውስጥ። በቃ ዝም ብሎ እያጨሰ የሚሄድ ሰው ነው ምናምን ብዬ እየጸለይኩ ነው። ተሰምቶኛል። መንገድ መቀየር እችላለሁ እና ገባው። መሃላቸው ነው የገባው። እንደሚፈልጉት ነው የገባው። ልክ እኔ እንደገባው ገና እንቅስቃሴ ሲጀምሩ ረጅም የመኪና ማብራት ቦጋለ። የዚህን ሰዓት ልነግርህ አልችልም። እኩል ተያየን። እኔም አየኋቸውን እሱም አዩኝ። ጩቤ ይዟል አንደኛው። ከዛ ወደ ጥግ ጥግ መሸሽ ጀመሩ። ሰውየውን መርገም ጀመሩ። መስታወቱን በትንትሩን ማውጣት ነው አይሄዳት ምናምን እየተባባሉ እኔ አሁን ላጣልኩኝና ቶሎ ቶሎ ያንን ሰውዬ እግዚአብሔር ትእዛዝ ሰጥቶት በዛን ሰዓት ያለቀ ጊዜ ነበረ ማለት ነው። በጣም ጥሩ። እንግዲህ ትቀጥልናለህ። ሌሎችንና የረፍት ሰዓታችን ስለደረሰ ረፍት አድርገን መመለስ አለብን። ተመልካቾቻችን የተከታተላችሁ የምትገኙት ሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ፓስተር ለገሰ ሌንጂሳ ከተመልካቾች በቀረበ ጥያቄ መሰረት ተጨማሪ ምስክርነቶችን እየሰጠን ይገኛል። ቀጣይ ምስክርነቶች ስላሉ ባላችሁበት ቆዩ። ተመልሰን እንገናኛለን። ባላችሁበት